ምንም ገንዘብ ሳታወጡ ስኪላችሁን ብቻ ተጠቅማችሁ ገንዘብ ልታገኙባቸው የምትችሉባቸውን ሳይቶችን ዛሬ በደንብ አብራራላችኋለሁ። ይህ ቪዲዮም እንግዲህ ብዙ ሰዎች ጋር ደርሶ ብዙ ሰዎች ተጠቃሚ እንዲሆኑ ሼር እና ላይክ ማድረጋችሁን አዘንጉ። በባለፈው ቪዲዮ ኮሜንት ላይ ደስ ያላችሁን ነገር ጻፉ። ከዛ ውስጥ እንግዲህ አንድ ሰው መርጬ ጊቫዌ የምሰጥ ይሆናል ብያችሁ ነበረ። እንደምትመለከቱት 24 ኮሜንቶች ነበሩ። ይህንን ቪዲዮ በምሰራበት ሰዓት ላይ ራንደም ፒክ በማድረጊያ ዌብሳይት ላይ እንግዲህ እንደምትመለከቱት ፒክ ዊነር ብዬው ሌማቲዩብ አሸናፊ ሆኗል። በኢንስታግራም ላይ ገብታ አናግረኝ ሽልማትን መውሰድ ትችላለህ። የዛሬው ጥያቄ ደግሞ የባይናንስ መስራችን ሙሉ ስም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ሁለት ሰዎችን መርጬ የምሸልም ይሆናል ማለት ነው። መልካም እድል። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። አብዛኞቻችሁ እንግዲህ ኦንላይን ስራና እስካም የሆኑ ስራዎችን መለየት ከብዷቸዋል። ይህንንም ያልኩበት ምክንያት እንግዲህ አብዛኞቻችሁ በሚባል ደረጃ አውቃችሁም ይሁን ሳታውቁ ብራችሁን እየተበላችሁ ነው። ዲፖዚት አድርጉ ትባላላችሁ። ከዛ ከተወሰነ ቀናት በኋላ ወይም ደግሞ ወራት በኋላ ያ ዌብሳይት ዘግቶ ይጠፋል። እንደዛም ሲሆን እንግዲህ ከአንዱ ትምህርት ወስዳችሁ ቀጣይ ተመሳሳይ ፕሮጀክት ሲመጣ ትጠነቀቃላችሁ ብለን ብናስብም ግን ድጋሚ እየገባችሁ ተበላን የሚል ወሬ ብቻ ነው እየሰማን ያለ ነው። ስለዚህ ዛሬ ትክክለኞቹን እና ምንም አይነት ገንዘብ ከናንተ ሳይጠይቁ ግን ከናንተ ስኪል ይፈልጋል በዛ መንገድ እንግዲህ ገንዘብ ልሰሩባቸው የምትችሉባቸውን 4 ሳይቶችን የምነግራችሁ ይሆናል። ከነዚህ ውስጥ እንግዲህ የሚመቻችሁንና የእናንተ ፓሽን የሆነውን ተከትላችሁ መስራት ትችላላችሁ። የመጀመሪያው ኮንተንት ክሬሽን ነው። ኮንተንት ክሬሽን ማለት ዩቲዩብ ላይ ሊሆን ይችላል፣ ቲክቶክ ላይ ወይም ደግሞ የተለያዩ ሶሻል ሚዲያዎች ላይ ኮንተንት ክሬት እያደረጋችሁ ፖስት ማድረግ ነው። የተለያዩ ቪዲዮዎችም ሊሆኑ ይችላሉ ወይም ደግሞ ብሎግ ሊሆን ይችላል። በዛ አማካኝነት የተለያዩ ኦዲየንሶችን ትሰበስባላችሁ። ኦዲየንሶቻችሁን ተጠቅማችሁ እንግዲህ በፕሮሞሽንም ሊሆን ይችላል ኦር ደግሞ ሁላችንንም የሚከፍለን ዩቲዩብ ነው። ዩቲዩብ እንግዲህ ኢትዮጵያ ውስጥም ሆነን የተለያዩ ሀገራት ላይ ሆነን ለሁላችንም እኩል የሚከፍል ነው። ነገር ግን አርፕ የሚባል ነገር አለ። ከሀገር ሀገር ይለያያል። በዚህ ዙሪያ እንግዲህ ሰፋ ያለ ቪዲዮ ምሰራላችሁ ይሆናል። እንዴት አድርጋችሁ ከዩቲዩብ ላይ ጠቀም ያለ ገንዘብ መስራት እንደምትችሉ ማለት ነው። በዚህም መንገድ እንግዲህ ገንዘብ ማግኘት ትችላላችሁ ከራሱ እርን ከሚያደርገው ማለት ነው። ነገር ግን ኦዲየንስ ፓወር አለው። ምክንያቱም የተለያዩ ድርጅቶች ማስታወቂያ እንድሰሩላችሁ ይጠይቋቸዋል። ያም እንግዲህ ሚኒመም ከ15 ሺህ ብር ጀምሮ ለአንድ ቪዲዮ ማስከፈል ትችላላችሁ እንደ ብራንዳችሁና እንዳላችሁ የኦዲየንስ ብዛት ማለት ነው። ይህ ማለት እንግዲህ ቀላል ነገር አይደለም። በደንብ ከሰራችሁበት ለአንድ ቪዲዮ ከ100 ሺህ ብር በላይ የሚያስከፍሉ እኔ በግል ያውቃለሁ። ከዛ በላይም ማለት ነው እኔ የማላቃቸው ሊኖሩ ስለሚችሉ። ነገር ግን እናንተም ይህንን ማድረግ አያቅታችሁም በፍጹም ማለት ነው። ቀጣዩ እንግዲህ ቲክቶክ ነው። ቲክቶክ ላይ እንግዲህ በኮንተንት ክሬሽን ገንዘብ ልታገኙበት የምትችሉት ላይቭ ላይ ጌም በመጫወት ወይም ደግሞ በፕሮሞሽን ብቻ ነው። ቲክቶክ ላይ በኮንተንት ክሬሽን ገንዘብ ልታገኙበት የምትችሉት የመጀመሪያውና ዋነኛው ድርጅቶች ማስታወቂያ ሲያሰሯችሁ ነው። ሲቀጥል ደግሞ ጌም በመጫወት ገንዘብ ልታገኙ ትችላላችሁ። ነገር ግን ከኢትዮጵያ ውጭ የሆናችሁ በእነኚህ 7 ሀገራት የምትኖሩ ከሆናችሁ በቲክቶክ በምሰሩ ቪዲዮ ገንዘብ ጀነሬት ማድረግ ትችላላችሁ። በአጠቃላይ ኮንተንት ክሬት ማድረግ ፓወር አለው። ምንም ቢሆን የጀመራችሁ አካባቢ ልትቸገሩ ትችላላችሁ። ነገር ግን ከጥቂት ጊዜያት በኋላ ይከፍላችኋል። ስለዚህ ጠንክራችሁ መስራት ትችላላችሁ። በዚህ ዙሪያ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ እመልስላችኋለሁ። ሁለተኛው ሌጂት የሆነ ኦንላይን ስራ ፍሪላንሲንግ ነው። ፍሪላንሲንግ ማለት እናንተ ባላችሁበት ሆናችሁ በአካል መገኘት ሳይጠበቅባችሁ መስራት የምትችሉ ስራ ማለት ነው። ይህም እንግዲህ ቪዲዮ ኤዲቲንግ ሊሆን ይችላል ኦር ደግሞ ግራፊክስ ዲዛይን፣ በአጠቃላይ የስኪል ስራዎችን ካላችሁበት ሆናችሁ ልሰሩት የምትችሉ ስራ ማለት ነው። ለምሳሌ እኔ ራሱ ቪዲዮ ኤዲተር እፈልጋለሁ። ያም እንግዲህ ቪዲዮ ኤዲተር በምፈልግበት ሰዓት ላይ የማያቸው ነገሮች አሉ። ሁሉም ሰው የመጣ ቪዲዮ ኤዲተር ነኝ ስላለኝ አልቀጥርም። ይህም እንግዲህ እንደ ምሳሌ ነው የምነግራችሁ። ሌሎች ክሬተሮችም አሉ፣ የራሳቸው መስፈርት አላቸው። ኮምፒቴሽን አለ። ነገር ግን ራሳችሁን በስኪል በደንብ አዳብራችሁ ተፎካካሪ ሆናችሁ ያልተቋረጠ ገቢ ማግኘት ትችላላችሁ። ፐርማነንትም ሊሆን ይችላል፣ ቴምፖራሪ ተቀጥራችሁ መስራት ትችላላችሁ ባላችሁበት ማለት ነው። ፐር ቪዲዮ ማስከፈል ትችላላችሁ። ቪዲዮ ኤዲተር ከሆናችሁ ማለት ነው። እንደ ምሳሌ እየነገርኳችሁ ነው። ነገር ግን የተለያዩ ስኪሎች ማለት ነው እናንተ አለም ብላችሁ የምታስቡት ስኪል ባላችሁበት ሆኖ የሚሰራ ከሆነ ቲክቶክ ላይም ሊሆን ይችላል፣ ዩቲዩብ ላይም ሊሆን ይችላል። የምትሰሩትን ነገርን ወደ ሶሻል ሚዲያው በደንብ እያመጣችሁት ክላይንት ማግኘት ትችላላችሁ። እንዴት አድርጋችሁ ክላይንት ማግኘት እንደምትችሉም በቀጣይ ቪዲዮዎች ከዚህ በኋላ ሰፋ ያለ ጊዜ ስላለን እንሰራላችሁ ይሆናል። በመቀጠል ደግሞ ሶሻል ሚዲያ ማኔጅመንት ነው። ይህም ስራ እንግዲህ እንዳለ ከኮንተንት ክሬሽን ጋር የሚገናኙ ናቸው። ሁለተኛ ላይ ፍሪላንሲንግ ያልኳችሁ ማለት ነው። ይህ ሶሻል ሚዲያ ማኔጅመንት ስራ ምንድነው? የተለያዩ ሶሻል ሚዲያዎች አሉ። ለምሳሌ የአርቲስቶች ሊሆን ይችላል፣ የድርጅቶች ሊሆን ይችላል፣ የኔም ሊሆን ይችላል። እኔ ስራ የሚበዛብኝ ከሆነ ሶሻል ሚዲያ አካውንቴን ማኔጅ የሚያደርግልኝ ሰው ፈልጋለሁ ማለት ነው። ምክንያቱም ቢዚ ከሆንኩ በዚህ ሰዓት እንግዲህ የቅጥር ማስታወቂያ ያወጣሉ። እናንተንም እንግዲህ በዚህ አጋጣሚ ያገኟችኋል ማለት ነው። ይሄ ስራው ምን እንደሆነ ነው በደንብ እያስረዳዋችሁ ያለሁት። ቀጥታ ካሰሪያችሁ ጋር ከተገናኛችሁ በኋላ የምታደርጉት ነገር ምንድነው? ሶሻል ሚዲያውን ማኔጅ ማድረግ ነው። ዩቲዩብ አካውንት ማኔጅ የምታደርጉ ከሆነ የተለያዩ
ነገሮችን ማኔጅ ታደርጋላችሁ ማለት ነው። ለምሳሌ ኮንተንት ሪፕላይ ማድረግ፣ ፖስቶችን ፖስት ማድረግ፣ የተለያዩ ነገሮችን ማስተዳደር ማለት ነው። አካውንቱን ማስተዳደር ይኖርባቸዋል። በአጠቃላይ ሶሻል ሚዲያ ማኔጅመንትም አንዱ ሌጂት የሆነ ከኦንላይን ላይ ገንዘብ ልታገኙበት የምትችሉ ስራ ነው። በአጠቃላይ ሶሻል ሚዲያ ማኔጅመንት ማለት ይህንን ይመስላል። አራተኛውና የመጨረሻው ደግሞ ክሪፕቶ ኤርድሮፕ ነው። ይህንንም እንግዲህ የክሪፕቶ ኒውስ ኢትዮ የቴሌግራም ቻናልን ተቀላቅላችሁ ከሆነ መከታተል ትችላላችሁ። ምንም አይነት ገንዘብ ሳታወጡ ገንዘብ ማግኘት የምትችሉበት መንገድ ነው ኤርድሮፕ ማለት ነው። ኤርድሮፕን በምሳሌ ሳስረዳችሁ፣ ለምሳሌ እናንተ የሆነ ድርጅት አቋቋማችሁ። ከዛ በኋላ ድርጅታችሁ የሚሰጠውን ሰርቪስን ለማስተዋወቅ በተለያዩ ኮንተንት ክሬተሮችም ሊሆን ይችላል፣ በቲቪ በተለያየ መንገድ ማስታወቂያ ታሰራላችሁ። ይህም እንግዲህ የምታወጡት ወጪ አለ። በዚህ በኩል ደግሞ የተለያዩ ክሪፕቶ ከረንሲዎች መጀመሪያ ላይ ማለትም ፕሮጀክቶች ሪሊዝ ከመደረጋቸው በፊት ስለነኛ ፕሮጀክቶች ሰዎች እውቀት እንዲኖራቸውና ስትሬንግዝ እንዲኖረው ያ ፕሮጀክት ሊስት በሚደረግበት ሰዓት ማለት ነው የተወሰነውን በኤርድሮፕ መልክ ለሰዎች ያከፋፍላሉ። ነገር ግን ያንን በነፃ አይደለም የሚሰጧችሁ። ማድረግ የሚጠበቅባችሁ የተለያዩ ነገሮች አሉ። እነኛም እንግዲህ ምንድን ናቸው? ለምሳሌ ሶሻል ሚዲያቸውን ቪዚት ማድረግ ሊሆን ይችላል፣ በታብታብም ሊሆን ይችላል። ያ ጊዜ አልፏል። ግን ቴሌግራም ኤርድሮፖችን የምትሰሩ የነበራችሁ ማለት ነው። ነገር ግን ቴስትኔት አለ፣ ሜንኔቶች አሉ እና የዴፒን ፕሮጀክቶች አሉ፣ የተለያዩ ብቻ አሉ። እነኛን እየሰራችሁ እንግዲህ አመትም ሊፈጅ ይችላል፣ በአንድ ወርም ሊያልቁ ይችላሉ። ሊስት ሲደረግ እንዳላቸው ዋጋ እና ለእናንተ ዲስትሪቢዩት በተደረገላችሁ መጠን አማካኝነት $100 ሊሆን ይችላል፣ ከዛ በታችም ሊሆን ይችላል። ከ$1000 በላይ ልሰሩበት የምትችሉት አንዱ ከኦንላይን ላይ ገንዘብ ልታገኙበት የምትችሉበት መንገድ ነው። መጀመሪያ ላይ እንደነገርኳችሁ የኦንላይን ስራና የስካም ፕሮጀክቶችን መለየት አለባችሁ። በነፃ የሚገኝ ገንዘብ የለም። ይህንንም እንግዲህ እየታዘብኩ የምገኘው ቲክቶክ ላይም የተለያየ ቦታ ላይ ላይቭ በምገባበት ሰዓት ላይ ምንም ሳንለፋ በቀን $1000 እና ከዛ በላይ ልናገኝበት የምንችለውን ኦንላይን ስራ ጠቁመን ምናምን የሚሉ ሰዎች አሉ። ያለምንም አይነት ልፋት የሚገኝ ገንዘብ የለም። ማድረግ ያለባችሁ እስኪል ማዳበር ነው። እስኪል ለማዳበር ደግሞ ኤዲቲንግ መማር ትችላላችሁ፣ ግራፊክስ ዲዛይነር እና ደግሞ የተለያዩ ስኪሎች አሉ። ከዚህ በተጨማሪ ደግሞ ከኦንላይን ላይ ገንዘብ የምታገኙባቸው መንገዶችን በደንብ ከዚህ በኋላ ወደ እናንተ ማደርሳችሁ ስለሆነ ይህንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። የተለያዩ ጓደኞቻችሁ ደግሞ ምን እንስራ ብለው እየተጨናነቁ ከሆነ ይህ ቪዲዮ ላኩላቸው፣ ይጠቅማችኋል 100% እርግጠኛ ነኝ። የዛሬውን ጥያቄን እንግዲህ ኮሜንት ላይ በማስቀመጥ ቪዲዮ ላይክ በማድረግ በቀጣይ አሸናፊውን ማሳወቅ ይሆናል። የዛሬው አሸናፊ ኢንስታግራም ላይ ያናግረኝ፣ ሽልማትህን መውሰድ ትችላለህ ማለት ነው። ይህ ቪዲዮም እንደጠቀማችሁ ምንም ጥርጥር የለኝም። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።